እንኳን ደስ አላችሁ እላለሁኝ። እግዚአብሔር መልካም ነው። መልካም ስለሆነ ሁሉ ጊዜ መልካም ያደርጋል። በኪራይ ቤት ነበርን ብሎ ሲናገር ሰማሁኝ ፓስተር። አሁን ደግሞ የራሳችሁ ቤት አላችሁ። ብዙ ሳይቆይ ደግሞ እንደሚጠባችሁ እግዚአብሔር ደግሞ የበለጠ እንደሚያሰፋችሁ አምናለሁኝ። ምክንያቱም ይቻለዋል። እኛም መጠየቅ እግዚአብሔርን መለመን አናቆምም። ለምን? እሱ ሰጪ ነው። እግዚአብሔር ደግሞ የተሻለ እንደውም የበለጠ በጥቂት ዓመታት ውስጥ ያደርጋል። እግዚአብሔር መልካም ነው። የመጣሁት በመካከላችሁ ለመገኘት ስል ብቻ ነው። ለምን ብትሉ ከፓስተር ታሪኩ ጋራ የቆየ የረጅም ዘመን ትውውቅ አለን። ብዙ ጊዜ ሂውስተን እየመጣ ቤተክርስቲያናችን አገልግሏል። በሂውስተን ያለነው እኔ ብቻ ሳልሆን ሁላችንም እጅግ በጣም እንወደዋለን። በዚህ ባለፈው የፈረንጆች አዲስ ዓመት እኛ ጋር ነበር። ከርሞ ነው የመጣው እና እግዚአብሔር መልካም ነው። እኔ እንግዲህ ድሮ ስደት ነበር። አንዳንዶቻችሁ አታውቁም ያ በአሁኑ ጊዜ ስደት ምን ማለት እንደሆነ። ትምህርት ቤትም ያሳድዱን ነበር። ጫካ ውስጥ ነው የምንሰበሰበው። ቤተ ክርስቲያን ቻፕል ስንከፍት 10 ጊዜ ይዘጋል። እነሱ አንድ ሲዘጉ እኛ 10 እንከፍታለን። ልጅ ሆኜ ያው ቲኔጀር ሆኜ ማለት ነው 10 ምናምን ዓመት በሚባልበት ጊዜ ሆኜ ስለጀመርኩት መናገር ለብዙ ጊዜ ቆይቼበታለሁኝ። ዳሩ ግን ፑልፒት አይለመድም። እውነቴን ነው የምነግራችሁ። ፑልፒት ከተለመደ ያ ሰው ከስሯል። እኔም ደግሞ ይሄንን ፑልፒት 60 የሚቆጠር ዓመት ቆሜበታለሁኝ። ዳሩ ግን በመጋበዝበት ጊዜ የሚሰማኝ ጭንቀት እንደው ወደ እግዚአብሔር የሚጮኸው ጩኸት እጅግ በጣም ብዙ ነው። ለዚህ ጉባኤ ቃል አምጣ ብሎ ሲጋብዘኝ ፓስተር ጸለይኩኝ፣ አሰብኩኝ፣ ተጨነቅኩኝ። እግዚአብሔር ቃል ሰጥቶኛል። መልእክት እንዳለኝ 100% እርግጠኛ ነኝ እና መልእክቴ ግን ለቤተ ክርስቲያን ነው። ቤተ ክርስቲያን የሚለውን ቃል በነጠላ ቁጥር አልጠቀምም። ቤተ ክርስቲያን አንድ ነች። ነገር ግን ቤተ ክርስቲያን ደግሞ በተለያዩ አጥቢያ ቤተ ክርስቲያኖች ትገለጻለች። ያለኝ መልእክት እዚህ ላላችሁት ብቻ አይደለም። ያው ነጠላ የሆነችውን ቤተ ክርስቲያን ስለምናገር ስለ ክርስቶስ ቤተ ክርስቲያን ነው የምናገረው። የክርስቶስ ቤተ ክርስቲያን መጽሐፍ ቅዱስ ውስጥ በብዙ አይነት ስዕላዊ ቃላት፣ ምሳሌያዊ የሆኑ ቃላቶች ተገልጻለች። ብዙዎች ናቸው። ሁሉንም አልዘረዝርም። ቤተ ክርስቲያን የክርስቶስ ሙሽራ ነች፣ የማንም አይደለችም። ከክርስቶስ ያላትን ግንኙነት ያሳያል። ቤተ ክርስቲያን ሙሽራ ብቻ ሳትሆን አካል ተብላለች። አካል የሚለው ቃል ከራስ ከሆነው ከክርስቶስ ጋር ያለውን ግንኙነት ብቻ ሳይሆን እንደገና ደግሞ በብልቶች መካከል ያለውን ግንኙነት ሁሉ ያሳየናል። ቤተ ክርስቲያን ብዙ ተብላለች። ከዛ ውስጥ አንዱን ነው የወሰድኩት። የትምህርቴ ርዕስ የእውነት አምድና መሰረት የሚል ነው። ቤተ ክርስቲያን የእውነት አምድና መሰረት ናት። ይህንን ሐሳብ እንቃኛለን። አንገቶቻችን ዝቅ አድርገን ጸጋ ለሰዎች የሚሰጠው ጸጋውን ለእኔ እንዲያበዛ ለእናንተም የመስማት ጸጋ እንዲሰጣችሁ እንጸልያለን። እንጸልይ። የዘላለም አምላክ እግዚአብሔር ሆይ በዚህን ሰዓት እዚህ ለምትገኘዋ የክርስቶስ ቤተ ክርስቲያን ስላደረግከው መልካም ነገር እናመሰግናለን፣ እናከብረሃለን። ጌታ ሆይ እንዳንተ ያለ አባት፣ እንዳንተ ያለ የልብ አዋቂ፣ የሚያስፈልገንን የምታውቅ፣ ለስራ የሚሆነውን ሁሉ የምታዘጋጅ የለም። ጌታ ሆይ ስራው ያንተ ነው፣ የማንም አይደለም። ስለዚህም እዚህ ለሚገኙት ቅዱሳን ያደረከው መልካም ነውና ጌታ ሆይ ክብር ላንተ እንሰጣለን። ደግሞም ይሄ እንዲሆን የረዱትን የተጠቀምክባቸውን ባሪያዎቻችን ከፓስተር ታሪኩ ጀምሮ አብሮት ያሉትን ሁሉ ጌታ ሆይ እያሰብን ላንተ ክብር እንሰጣለን። የረዳሃቸው አንተ ነህ። በአንተ ጸጋ ነው የሁሉ ሊሆን የቻለው፣ በማንም አይደለም። ጌታ ሆይ አሁንም እንኳን ይሄ ሰሞን ይህ ቤት የሚመረቅ ከመሆኑ የተነሳ ኮንፈረንስ ተዘጋጅቶ ባለበት ሰዓት የሁሉ ነገር ባለቤት አንተ ነህ። በመካከላችንም ትልቁ የከበርከው የተፈራኸው እግዚአብሔር ሆይ የሁሉ ነገር ምንጭ አንተ ነህና ክብር ላንተ እንሰጣለን። እኔ ቃልን ለማስተማር
በቆምኩበት ሰዓት ጸጋ እንድታበዛልኝ ጸልያለሁኝ። እግዚአብሔር ሆይ ለሚሰማም ለሚናገርም ጸጋ መስጠት ነህና ሁላችንንም አስበን በክርስቶስ ኢየሱስ ስም አሜን። እንዳልኳችሁ መጽሐፍ ቅዱስ ውስጥ ብዙ ናቸው ያሉት ቃላት፣ ሁሉንም አልደረድርም። የዛሬ ርዕሴ ግን የእውነት አምድና መሰረት ብሎ ሐዋርያው ጳውሎስ ቤተ ክርስቲያንን የጠራትን ነው። ቃሉ የሚገኘው መጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ነው። አነበዋለሁኝ። ያለኝን ጊዜ ሁሉ ማጥፋው እዚህ አንድ ቁጥር ላይ ነው። ከቁጥር 14 ብናየው ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ይሄ እግዚአብሔር መኖሪያ ያለውን ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል። ሐዋርያው ጳውሎስ ይህንን የጻፈው እንደምታውቁት መንፈሳዊ ልጁ ለነበረው ለጢሞቴዎስ ነው። ይህንን መልእክት ለጢሞቴዎስ መንፈስ ቅዱስ እየመራው በሚጽፍለት ጊዜ ሐዋርያው ጳውሎስ የነበረው መቄዶንያ ነው። መቄዶንያ የአካባቢ የአገር ስም ነው። ምናልባትም ብዙዎች እንደሚገምቱት ፊልጵስዩስ ውስጥ ሆኖ ሊሆን ይችላል ብዕሩን አውጥቶ ለጢሞቴዎስ የጻፈው። ተደራሲው ደግሞ ጢሞቴዎስ ይገኝ የነበረው ኤፌሶን ነው። ጢሞቴዎስ በኤፌሶን ነበረ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 4 ስታነቡ ሐዋርያ ጳውሎስ ኤፌሶን ውስጥ አንዳንድ ነገሮች ስለተከሰቱ የስተት ትምህርት የሚያስተምሩ የተሳሳቱ ሰዎች ነበሩ። ደግሞም ቤተ ክርስቲያን ውስጥ ያሉት ምዕመናን በክርስቶስ ማደግ አለባቸው። እንዲያሳድግ ጢሞቴዎስን በኤፌሶን ትቶት ነበረ። ስለዚህ አሁን መቄዶንያ ሆኖ አደራ ብሎ ለተወው ለጢሞቴዎስ መልእክት መጻፍ ይጀምራል። በዚህ ጊዜ ለመምጣት ሐሳብ እንዳለው ገለጸለት። ዳሩ ግን ባልመጣ ሁሉን ነገር በዝርዝር የሚያስፈልገውን ምክር ሁሉ ጽፍልሃለሁ ይለውና ይህም ምክር ደግሞ በእግዚአብሔር መኖሪያ በእግዚአብሔር ማደሪያ እንዴት መመላለስ እንደሚገባ ይለውና ያልኳችሁን ቃል ሳይቀር ያነሳዋል። 3 ስዕላዊ ቃላት ነው ቤተ ክርስቲያን የገለጸበት። ሁሉንም አንድ ባንድ እናያቸዋለን። ከዛ በፊት ግን የመልእክቱን ከባድነት ማወቅ እንድንችል መልእክቱ የሚገኝበትን አዲስ ኪዳን አንድ ጊዜ ለአጭር ጊዜ ነው፣ ጊዜ አልወስድባቸውም፣ እንቃኘው። ምክንያቱም ይሄ ለጢሞቴዎስ የተጻፈው ተራ መልእክት አይደለም። በጣም አስፈላጊ የሆኑ ነገሮች የተጻፉበት ነው። አዲስ ኪዳን 27 መጽሐፍት እንዳሉት ሁላችንም እናውቃለን፣ ዝርዝራቸውንም እናውቃለን። ዳሩ ግን እነኚህን 27 መጽሐፎች በ4 ቦታ ልትመድቧቸው ትችላላችሁ። መጀመሪያ አንደኛው 4ቱ ወንጌላት 4 ናቸው። ያው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምታውቋቸው ናቸው። 1 የሐዋርያት ሥራ ደግሞ ሌላው ነው። ምዕራፍ የሐዋርያት ሥራ 1 ነው፣ 5ኛው ማለት ነው። 3ኛ በ4 ቦታ ነው ያልኳችሁ መልእክታት የሚባለው አሉ። ቁጥራቸው 21 ነው። በሐዋርያው ጳውሎስም በሌሎችም የተጻፉ ተደምረው ቁጥራቸው 21 ነው። መጨረሻ ላይ የአዲስ ኪዳን የመጨረሻ መጽሐፍ አለ ራእይ፣ እሱም 1 ነው። እነኚህን የነገርኳቸውን ቁጥሮች ብትደምሯቸው 27 ይሆናሉ። እንግዲህ ከነኚህ ውስጥ አሁን ከነገርኳችሁ ውስጥ አንዱ ላይ ትኩረት እናድርግ፣ ወደ አሰብኩት ሐሳብ እንዲመራን። መልእክታት የምንላቸው ታዲያ እነኚህ 21 ናቸው ያልኳችሁ መጽሐፍት እንደገና ለሁለት ይከፈላሉ። ይኸውም አከፋፈላቸው አንደኛ የሐዋርያው የጳውሎስ መልእክቶች ይባላሉ። ብዛታቸው 14 ነው። አዎ የተሳሳትኩ እንዳይመስላችሁ 14 ምለው አውቄ ነው። እኔ የዕብራውያን ጻፊ ያልኩ ተናግሬ አላውቅም። ተናግሬ ይሆናል አይዶን ነው።
የዕብራውያን ጸሐፊ ጳውሎስ መሆኑን አምናለሁኝ። የሚፈልግ የሚሞግተኝም ካለኝ መሞገት ይችላለሁኝ። ግን አሁን ዓላማችን እሱ አይደለም። የሐዋርያ ጳውሎስ መልእክቶቹ 14 ናቸው። በሁለተኛ መደብ ላይ ያሉት አጠቃላይ መልእክቶች ይባላሉ። በእንግሊዝኛ ጀነራል ኤፒስትልስ ይባላሉ። እነኚህ በጳውሎስ ሳይሆን በሌሎቹ የእግዚአብሔር ሰዎች በሐዋርያት የተጻፉት ናቸው። ቁጥራቸው 7 ነው። እነኚህም ደግሞ የምታውቋቸው ናችሁ፣ ታውቃላችሁ። ይሁዳ 1 ጽፏል፣ ጴጥሮስ 2 ጽፏል፣ ዮሐንስ 3 ጽፏል፣ ይሁዳ 1 ጽፏል። ስደምሩ 7 ነው። አሁንም እንደገና ከዚህ ሐዋርያ ጳውሎስ ጻፋቸው ከምንላቸው 14 መልእክታት ውስጥ ትኩረት እናድርግና አንድ ነገር ላይ እንምጣ። ሐዋርያ ጳውሎስ ከጻፈው 14 መልእክታት ውስጥ ሁሉም ለቤተ ክርስቲያን የቀሩት አሁን ከምነግራችሁ 4 በቀር 4ቱ ለግለሰቦች የተጻፉ መልእክት ናቸው። ግለሰብ ነው የቀረው። የኤፌሶን መልእክት ለኤፌሶን ቤተ ክርስቲያን ነው። የሮሜም ለሮሜ ሮም የምትገኘው ቤተ ክርስቲያኑ ላለችው የክርስቶስ ቤተ ክርስቲያን ነው። 4ቱ ግን ለግለሰብ የተጻፉ መልእክቶች ናቸው። እነኚህም ለጢሞቴዎስ 2 አንደኛ ጢሞቴዎስ እና ሁለተኛ ጢሞቴዎስ ተጽፏል። ለቲቶ 1 ተጽፏል። እንደገና ለፊልሞና 1 ተጽፏል። አሁንም እናሳጥረው 4 ለግለሰቦች የተጻፉ መልእክታት አሉ ብለናል። ከነኚህ ከ4ቱ ውስጥ 3ቱ የተጻፉት የቤተ ክርስቲያን መጋቢ ለነበሩ ሰዎች ነው። አንዱ ፊልሞና መጋቢ አልነበረም፣ ያው የጌታ ሰው ነው፣ ክርስቲያን ነው። ዳሩ ግን 3ቱ የተጻፉት ለመጋቢያን ነው። ለጢሞቴዎስ የተጻፉት 2ቱ፣ እንደገና ደግሞ ለቲቶ የተጻፈው 1ኛው መልእክት። ከዚህ የተነሳ እነኚህ 3ቱ መልእክቶች 1ኛ ጢሞቴዎስ፣ 2ኛ ጢሞቴዎስ እና ቲቶ ፓስቶራል ኤፒስትልስ ይባላሉ፣ ወይም መልእክታተ ምጋቤ ይባላሉ። ጢሞቴዎስ እንግዲህ የኤፌሶን ቤተ ክርስቲያን መጋቢ ሆኖ ያገለግል ስለነበር መነሻ ጥቅሳችን እንደሚለው በዚህ መልእክት በጢሞቴዎስ በ1ኛ ጢሞቴዎስ ስለ ብዙ ነገር ነው የነገረው። ስለ አመራር ላይ መገኘት የሚገባቸው እነማን እንደሆኑ፣ ቤተ ክርስቲያንን መምራት ስለሚገባቸው ሰዎች መለኪያ ብዙ ነገሮች ነው የጻፈለት። ስለ መሪዎች፣ ስለ ሊደርሺፕ፣ ስለ ሐሰተኛ ትምህርት፣ ስለ ሐሰት ትምህርት አስተማሪዎች፣ እግዚአብሔርን ስለ መምሰል፣ ስለ ቅድስና ተዘርዝረው ያልኩም ብዙ ነገር ነው የጻፈለት። ከጻፈለት ነገር ውስጥ አንዱ በእግዚአብሔር ቤት እንዴት መኖር እንደሚገባው ራሱ አገልጋዩ ደራሲያን የነበረው ጢሞቴዎስ ራሱ የእግዚአብሔርን ቤተ ክርስቲያን ሲያገለግል እንዴት በጥንቃቄ መመላለስ እንደሚገባው ይጽፍለታል። ሲጽፍለትም የቤተ ክርስቲያንን ማንነት ስዕላዊ በሆኑ ምሳሌያዊ በሆኑ ቃላቶች ይገልጻል። እንዳልኩት ሙሽራ ብሏል፣ ሕንፃ፣ እርሻ፣ አካል፣ ሌላም ብዙ ቃላቶች አሉ የተጠቀመበት። በዚህ በ1ኛ ጢሞቴዎስ ግን 3 ቃላቶችን ተጠቅሟል። እነኚህ 3 ቃላቶች ላይ ጥቂት ጊዜ አጠፋለሁኝ፣ ከዛ በኋላ ቀጥላለሁኝ በአርስቱ ላይ። ይኸውም አንደኛው ጳውሎስ ለጢሞቴዎስ ቤተ ክርስቲያን የገለጸበት ስዕላዊ ቋንቋ የእግዚአብሔር ማደሪያ፣ የእግዚአብሔር ቤት the house of God ሲል ነው የገለጻት። አንድ ትንሽ ልጅ ትምህርት ቤት ሄደና አንድ ጊዜ አስተማሪው፣ ቀላል ነው ጥያቄው፣ በፈለገው መንገድ ልታብራሩት ትችላላችሁ እናንተ ብትጠየቁ፣ ቤት ማለት ምን ማለት ነው የሚል ጥያቄ ጠየቃቸው። ያ ልጅ ሲመልስ ቤት ማለት እማምዬ ያለችበት የምትገኝበት ቤት ነው አለ። ለሱ ትክክል ነው። ቤት ማለት እማምዬ ያለችበት ቤት ነው። አሁን በብሉይ የማደሪያው ድንኳን የሚባል አለ። ምክንያት አለው። ሰዎች ስለሚያድሩበት አይደለም። የማደሪያው ድንኳን በኋላም መቅደሱ፣ ይሄ የእግዚአብሔር ማደሪያ ወይም የእግዚአብሔር ቤት ተብሏል። በኋላም ደግሞ እንደምናየው እንደ ርዕሳችን
የክርስቶስ ቤተ ክርስቲያን ነች። እሷም ደግሞ የእውነት አምድና መሰረት ነች ብሏል። የማደሪያው ድንኳን የተባለበት ሰዎች ስለሚያድሩበት አይደለም። ነገር ግን እግዚአብሔር ክብሩን፣ ሀልቦቱን፣ መገኘቱን የሼካይና ክብሩን እንዳለ ቅድስተ ቅዱሳኑ ስላስቀመጠ ነው። እግዚአብሔር በዛ ስለሚያድር የእግዚአብሔር ማደሪያ የእግዚአብሔር ቤት ተብሏል። ቤተ ክርስቲያንን ሐዋርያው ጳውሎስ በዚህ አይነት መንገድ ነው የገለጻት። ቤተ ክርስቲያንን በሚልበት ጊዜ ስለ ሕንፃ መናገሩ አይደለም። ሕንፃ አስፈላጊ ነው። ነገር ግን የሚያወራው ሐዋርያው ጳውሎስ ከእንጨት፣ ከሸክላ፣ ከድንጋይ፣ ከሚገጣጠም ብረታ ብረት፣ ቆርቆሮ ተሰርቶ በልማድ ቤተ ክርስቲያን የዚህ ቤተ ክርስቲያን ብለን ስም እየሰጠን እንደምንጠራው ስላለው የሚናገር አይደለም። የሚናገረው የክርስቶስ አካል ስለሆነችው ቤተ ክርስቲያን ነው። እሷ ዛሬ ማታ እዚህ ባለንበት እሷ ነው ያቺ ያለችው፣ በየቦታው ትኖራለች። የክርስቶስ ቤተ ክርስቲያን አንድ ነች። ስለ እርሷ ነው የሚናገረው፣ ሀልቦቱን ያስቀመጠበት። ይሄ ደግሞ ግልጽ ነው። ሐዋርያው ጳውሎስ አንደኛ ቆሮንቶስ መልእክቱ ላይ 2 ቦታ ይሄ የሰውነታችን የእግዚአብሔር ማደሪያ እንደሆነ የመንፈስ ቅዱስ ማደሪያ እንደሆነ ምዕራፍ 6 ላይ አንደኛ ቆሮንቶስ ምዕራፍ 3 ላይ በሚገባ ገልጾታል። እንደውም ከማስጠንቀቂያ ቃላት ጋር አብሮ ሄዳችሁ ልትመለከቱ ትችላላችሁ። ከሁሉ በላይ ደግሞ የሐዋርያት ሥራ 7:48 ላይ እስጢፋኖስ በሚናገርበት ጊዜ የተወገረ ቀን ከተናገረው ቃል አንዱ ነው። ሲያስተምር ልዑል ሰው በሰራው ቤት አይኖርም ብለዋል። እግዚአብሔር የመረጠው መኖሪያ አለ። በዚህ በአዲስ ኪዳን በብሉይ የማደሪያ ድንኳን ነበረ። መቅደሱም የሚገኝበት ሀልቦቱን ያደረገበት ነበር። ነገር ግን እግዚአብሔር አሁን ምርጫ አድርጓል። ሰው በሰራው ቤት አይኖርም። እግዚአብሔር የሚኖረው ራሱ እጁ በሰራችው ቤት ውስጥ በእኛ በዚህ አካል ውስጥ ነው እግዚአብሔር የሚኖረው። ሁላችንም የመንፈስ ቅዱስ ማደሪያ ነን። ከዚህ የተነሳ ስለ እግዚአብሔር ቤተሰብ፣ ስለ አማኞች ስብስብ፣ ስለ እግዚአብሔር ማህበር መናገሩ ነው። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም ይላል። ለኤፌሶን በጻፈው መልእክቱ ምዕራፍ 2 ቁጥር 19 ላይ ነው። እንግዲህ በዚህ ማደሪያ ቤት ክርስቶስ ስለሚያድር የእግዚአብሔር ቤተሰቦች የሆንን። ቤተሰብ ማለት በጣም የጠበቀ ቃል ነው። ግንኙነቱ ጥብቅ ነው። ቤተሰቦች ከእግዚአብሔር ጋር እርስ በርስም የእግዚአብሔር ልጆች ከሆንን ሁላችንም የእግዚአብሔር ልጆች ከሆንን የእግዚአብሔር ልጆች ብዙ ናቸው፣ ወንድሞችም እህቶችም አሉን እና ስለዚህ የእግዚአብሔር ቤተሰብ ይሄ ደግሞ መጽሐፍ ቅዱስ ውስጥ በብዙ አይነት መንገድ በግልጽ ተጽፈዋል። አንድ ጊዜ ሁላችሁም እንደምታነቡት ማቴዎስ 12 ላይ ከቁጥር 47 እስከ 50 ሄዳችሁ ብታነቡ ሰዎች መጡና አረ እናትህ ወንድሞችህ ደጅ ቆመው ሊያነጋግሩ ይፈልጉሃል አሉት ጌታ ኢየሱስ ክርስቶስን። ጌታ የሰጠውን መልስ ተመልከቱ። እጁን ወደ ደቀ መዛሙርቱ ጠቁሞ ምን አለ? እነሆ እናቴና ወንድሞቼ እህቶች፣ በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ። ስለዚህ የእግዚአብሔርን ፈቃድ የሚያደርግ ሁሉ የእግዚአብሔር ቤተሰብ እንደሆነ ክርስቶስ ወንድሞቼ እህቶቼም እናቴም ሁሉም ናቸው ብሎ ተናገረ። እንግዲህ የእግዚአብሔር ቤት የእግዚአብሔር ማደሪያ ነው። ቤተ ክርስቲያን የእግዚአብሔር ሀልቦቱን መገኘቱን ያደረገባት ነች። ቤተ ክርስቲያንን ቤተ ክርስቲያን ያደረገው ህንፃው አይደለም። ዳሩ ግን ህንፃም መልካም ነው። የህንፃ መኖር ብዙ የእግዚአብሔርን ስራ እንደ ልባችን እንድንሰራ ምንም አይነት ውስንነት ሳይኖረን እንደፈለገን ወንጌልን እንድናስፋፋ ስልጠና ልንሰጥበት ሰዎችን እዚያ ሰልጥነን ይህንን
የብርሃን ወንጌል ይዘው ወደ ውጭ እንዲወጡ ለማድረግ የምንችልበት ብዙ ጥቅም አለው። እንድርበታለን። አንዳንድ ጊዜም ደግሞ ሞት በእያንዳንዳችን ላይ ያለ ዕዳ ነው። ከሞትንም ደግሞ እንሸኝበታለን። ቤተ ክርስቲያን ህንፃ ጥሩ ነው መኖሩ። ዳሩ ግን አሁን የምናወራው ግን ስለ ህንፃው አይደለም። ክርስቶስ እኖርበታለሁ ብሎ ስለመረጠው ስለ ቤተ ክርስቲያን ነው። እያንዳንዳችን ቤተ ክርስቲያን ማለት የእግዚአብሔር ቤተሰብ ህብረት፣ የእግዚአብሔር ማህበር ማለት ነው። ሁለተኛው ቃል የተጠቀመበት አንደኛው ስዕል ይሄ ነው። ሁለተኛው ስዕላዊ ቃል የሕያው እግዚአብሔር ቤተ ክርስቲያን ይላል። ቤተ ክርስቲያንን እንደው ዝም ብሎ ቤተ ክርስቲያን አላላትም። ቤተ ክርስቲያን ክብርት ነች። ምክንያቱም የማን መሆኗ ከሌሎቹ ነገሮች ከሌሎቹ ድርጅቶች የተለየች ያደርጋታል። የሕያው እግዚአብሔር ሕያው የሚለው ብዙ ሊያቆይ የሚችል ሊያነጋግር የሚችል ነው። እዛ ላይ ጊዜን አላጠፋም። ግን ሕያው የሚለው ቃል ከሌሎቹ ሃይማኖት ከመሰረቱ ሰዎች ሁሉ እግዚአብሔር የተለየ መሆኑን የሚያሳይ ነው። ሕያው ነው። ሕይወትንም የሰጠ እሱ ነው። ዛሬም ቤተ ክርስቲያንን ሕይወት የሚሰጣት የሚጠብቃት የሚያራምዳት ሁሉን ነገር የሚሰጥ እርሱ ነው። የሁሉ ነገር ምንጭ እርሱ ነው። ነገር ግን ላተኩርበት የፈለኩት ቤተ ክርስቲያን ነች የሚለው ነው። የሕያው እግዚአብሔር ቤተ ክርስቲያን ነች። ቤተ ክርስቲያን የማን ነች ብትባሉ የማን ነች ትላላችሁ? የእንትና አይደለችም። የማን ነች ቤተ ክርስቲያን? የሕያው የእግዚአብሔር ቤተ ክርስቲያን ነች። አሁን የምናወራው ስለ ጣራ ግድግዳው አይደለም፣ ስለ ህዝቡ፣ ስለ እግዚአብሔር ህዝብ መነጋገራችን ነው። እንግዲያው ቤተ ክርስቲያን የማንም ሳትሆን ተጋሪ የሌለበት የእግዚአብሔር ብቻ ነች። ብቻ የሚለውን ቃል እኔ አስምሬበታለሁኝ ደብተሬ ላይ። ምክንያቱም የእሱ ብቻ ነች፣ የማንም አይደለችም። ማንም መሰረታት ቤተ ክርስቲያንን? መስራቿ ከሥላሴ አካል ሁለተኛ የሆነው ወልድ ወይም ኢየሱስ ክርስቶስ ነው። የቤተ ክርስቲያን መስራች የሆነው ኢየሱስ ክርስቶስ ቤተ ክርስቲያን ከመመስረቷ አስቀድሞ ማቴዎስ 16 ላይ ወደፊት እንደሚመሰርታት ሲናገር ጴጥሮስ በተናገረው ኮንፌሽን ወይም አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ስለነበረ በዛ ጴጥሮስ በመሰከረው በክርስቶስ በራሱ ማለት ነው እነሆ ቤተ ክርስቲያኔን እመሰርታለሁ የገሃነም ደጆችም አይቋቋሟትም። ቤተ ክርስቲያን እመሰርታለሁ አላለም። ማንን ነው መሰርታለሁ ያለው? ቤተ ክርስቲያኔን። ቤተ ክርስቲያን የማንም አይደለችም፣ የክርስቶስ ነች። ገንዘቡ ነች። ደሙን ያፈሰሰላት ነች። የእሱ ነች። ሁለንተናዋ የእርሱ የሆነች ነች ማለት ነው። ስለዚህ ክርስቶስ ይህንን ቃል በግልጽ ተናግረዋል። ብዙ ቢያነጋግርም ይህንን ሀሳብ ዘለዋለሁኝ። ግን ቤተ ክርስቲያን የሚለው ቃል እዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ኦሪጂናሊ በተጻፈበት የግሪክ ቃል ኤክሌሽያ ነው የሚለው። ኤክሌሽያ ተጠርተው የወጡ ይሄ ለቤተ ክርስቲያን ብቻ ሳይሆን ግሪኮች ለማንኛውም አይነት ስብሰባ ጥሪ ሲያደርጉ እድር ቢሆን ስብሰባ ይሆን ሁከት ለመፍጠርም እንኳን ቢሆን ምዕራፍ 17 የሐዋርያት ሥራ ላይ እንደምታዩት ኤክሌሽያ ያው ኑ ተብለው የተሰበሰቡ ሰዎች ማለት ነው። በዚህ አውድ ግን በቤተ ክርስቲያን አውድ ግን ስናየው ከዓለም ተጠርተው የወጡ ብዙ ሰዎች እዛ ላይ ይቆማሉ። ወጥተው የተሰበሰቡ የእግዚአብሔር ማህበር ነች ቤተ ክርስቲያን። የእግዚአብሔር ቤተሰብ ነች። የእግዚአብሔር ማህበር ነች እና ቤተ ክርስቲያን የእግዚአብሔር ማህበር ነች። ተሰብስበው የሚገኙ በአንድ ቦታ ሎካሊ፣ አሁን እዚህ የሰላም ወንጌል ላይ እንደምናየው በሌሎችም ቦታ ሁሉ እንደምናየው ማለት ነው። ሶስተኛው ሐዋርያው ጳውሎስ የሳለው ስዕላዊ ቃል ለቤተ ክርስቲያን የትምህርታችን ርዕስ ነው። ምንድነች አለ? የእውነት አምድና መሰረት ነች። ከባድ ኃላፊነት ነው። በጣም ከባድ ኃላፊነት ነው በቤተ ክርስቲያን ላይ ያደረገው የእውነት አምድና መሰረት። እነኚህ ሁለት የተጠቀሱ ነገሮች
አምድ የሚለውና መሰረት የሚለው ነገር በጣም የሚገቡ ማንም ሰው ሊረዳው የሚችለው ነው። የመሰረትን አስፈላጊነት ታውቃላችሁ። ጌታ ኢየሱስ ክርስቶስ ራሱ በተናገረው ምሳሌ እና ቤቱን በአሸዋ ላይ የሰራ ሰው ዝናብ ዘነበ፣ ጎርፍም ጎረፈ፣ ቤቱንም መታው፣ ቤቱም ወደቀ፣ አልተገኘም። መሰረት አስፈላጊ ነው። ያለ መሰረት ጽናት የለም። ያለ መሰረት ወደ ላይ ማደግ የለም። እድገት ራሱ አሁን ህንጻ ሲሰራ ማደግ የሚችለው እንደ መሰረቱ ጥልቀት ነው፣ እንደ መሰረቱ ጥብቀት ነው። ያ ካልሆነ በስተቀር ሲክቡበት ቢውሉ ፈራሽ ነው፣ የእምቧይ ካብ ይሆናል ማለት ነው። እና በእነኚህን ሁለት ነገሮች ለሰው ሁሉ የሚገቡ ናቸው። አምድ የሚለው ምሰሶ ነው። አምድ አለ በየቦታው፣ ይህም ቤት አለው። ቤቱን የተሸከሙ እንዳለ ለህዝብ ጥቅም ላይ እንዲውል ይሄ ቤት የደገፉ የሚደግፉ አምዶች አሉ በየቦታው። በተለይም ኤፌሶን ላይ ለጢሞቴዎስ ከባድ አይደለም። የታወቀ በዓለም በድሮ ዘመን ከሰባቱ አስደናቂ ነገሮች አንዱ የተባለው እንደውም አራተኛው አስደናቂ ነገር ይመስለኛል የአርጥሜስ መቅደስ ነበረ። 27 ከማርብል የተሰሩ ከእብነ በረድ ማለት ነው የተሰሩ በጣም ጌጠኛ ምሰሶዎች ነበሩ። ስለዚህ የሚገባ ነው፣ ሁሉን ደግፎ የያዙ። ዛሬም እንኳን የመሬት መናወጥ ሆኖ ብዙ ተንዶ ከነኛ አምዶች መካከል አንዳንዶቹ ቆመዋሉ። ግማሽ አካላቸው ተሰብሮም ቢሆን ያሉ አሉ። 5 ጊዜ ያንን አካባቢ ሄጄ የጎበኘው ስለሆነ ነው የምነግራችሁ። የእውነት አምድ ስለ አምድነቷ ስለ መሰረትነቷም ጥቂት ከመግፋቴ በፊት እውነት ምንድን ነው እስቲ ንገሩኝ። ምክንያቱም ዛሬ ሁላችንም አእምሮስ እንዲገባ የምፈልገው ይህንን ነው። የእውነት አምድ ነች ተብለዋል። የእውነት አምድ ከተባለች የእውነት ምንድን ነው? ብሉይ ኪዳን የተጻፈው በዕብራይስጥ እንደሆነ ብዙዎቻችሁ ታውቃላችሁ። ጥቂት ክፍል በአረማይክ ተጽፈዋል። አረማይክ በጊዜው የንግድ የፖለቲካም የዲፕሎማሲም ቃል ነበረ እና ከዛም በስተቀር ዳንኤል ውስጥ ካለው ጥቂት ፖርሽን በስተቀር የቀረ ሁሉ የተጻፈው በዕብራይስጥ ነው። በዕብራይስጥ እውነት ማለት እመት ማለት ነው። ተቀራረበ ቃሉ አይደለም፣ እመት ማለት ነው። ግን ይሄ እመት በእንግሊዘኛው ካለው ትሩዝ ከሚለው ወይም በአማርኛው እውነት ብለን ከምንለው ይልቅ የሰፋ ጥልቀት ያለው ትርጉም ያለው ቃል ነው። ምን ማለት ነው? ቀጥተኛነት፣ ታማኝነት፣ እርግጠኛነት፣ ጽናት፣ ያዝ ለቀቅ የሌለው ቀጣይ ወዘተረፈ ማለት ነው። ከዚህ የተነሳ እመትን በስራ ላይ የሚገልጽ ሰው መታመን የሚችል ነው። አንድ ሰው እመት ካለው መታመን የሚችል ነው፣ በስራ መግለጽ የሚችል ሰዎችም ሊቀበሉት ሊያምኑት የሚችል ነው ማለት ነው። የእውነት ወይም የእመት ምስክር የሆነ ሰው ምስክርነቱ የታመነ ነው። ምክንያቱም የሆነውን ትክክለኛውን ፋክት ስለሚገልጽ። እውነተኛ ምስክር ይላል ሰለሞን ምሳሌ 14 ቁጥር 25 ላይ ነፍሶችን ያድናል፣ በሐሰት የሚናገር ግን ሸንጋይ ነው ይላል። ስለዚህ ድርጊትን፣ ንግግርን፣ ሪፖርትን፣ የምንሰጠውን ፍርድ፣ ኦፒኒየን ይህንን ሁሉ ይመለከታል። ደግሞም መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር ራሱ የእመት በብሉይ ወይንም ደግሞ በአማርኛችን የእውነት አምላክ ተብሏል። ኤርምያስ 10 ቁጥር 10 ላይ ታገኙታላችሁ። ስለ ሥላሴ እንዳለ ስለ ሶስቱም በኋላ እመጣለሁኝ። አዲስ ኪዳን ደግሞ የተጻፈው በግሪክ እንደሆነ እናውቃለን። በግሪክ ቋንቋ እውነት ማለት አላቲያ ነው። ይህም ደግሞ ሪያሊቲው እውነታ ማለት ነው። ያለው ምን እንደሆነ ስለሆነው ነገር፣ ስለተደረገው ነገር፣ ስለሚከሰተው ነገር ያለውን እውነታ ማሳየት ነው አላቲያ። ዛሬ አንዳንዶች ማንም እውነትን ሊያውቅ አይችልም እያሉ ይሰብካሉ። የዓለም ፕሮፓጋንዳ ነው። ምክንያቱም እውነት አይታወቅም። የማይታወቅበትም ምክንያት
አብሶሉት ትሩዝ የሚባል ፍጹም የሆነ እውነት የሚባል ነገር የለም ይላሉ። ስለዚህ እውነት ማለት ለነኚህ ሰዎች በየትውልዱ የተለያየ ትርጉም ያለው በየባህሉ ብዙ ባህሎች ያሉ አይደለም። እኛም ሀገር እንኳን ባህሉ በሽበሽ ነው። እንደ ባህሉ ሊሆን የሚችል እንደ ወንድ እንደ ሴት እንደ አገሩ እንደ ጂኦግራፊ አቀማመጡ እንደ እድሜ ክልሉ ሽማግሎች እንደገና ደግሞ ወጣቶች ልጆች ሁሉም ያላቸው እውነት የተለያየ ነው። አብሶሉት የሆነ ለሁሉም አንድ አይነት የሆነ እውነት የለም ብለው ያወራሉ።